ፀጉራችሁን ከታጠባችሁ በኋላ በጣም የሚደርቅባችሁና የሚከራደድባችሁ ከሆነ ይህን ሻምፖ ሰርታችሁ ተጠቀሙ። ፀጉሩን ለማባችሁን የሚያሳክካችሁና እንዲሁም ደግሞ ፎሮፎር ካላችሁ እሱን የማጥፋት ኃይል አለው። በዛ ልክ ደግሞ ፀጉራችሁን እንዲፋፋ፣ እንዲበዛ፣ እንዲለሰልስና ጠንካራ ፀጉር እንዲኖራችሁ ለማንኛውም ለህፃንም ለወንድም ለሴትም የሚሆን ነው። ማንኛውም መጠቀም ይቻላል። በሳምንት አንዴ ሰርታችሁ መጠቀም ትችላላችሁ። ፀጉራችሁን በጣም ነው የሚያለስልስ የሚያፋፋላችሁ። ጠንካራ የሚያምር አንጸባራቂና ቆንጆ ፀጉር እንዲኖራችሁ ያደርጋል። ሰርታችሁ ተጠቀሙት። ወደ አሰራሩ ይዣችሁ ወዳሉ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን። ዛሬም እንደተለመደው ብዙ ጊዜ ሻምፖ ስንጠቀም ፀጉራችን ይደርቃል፣ የኔም ጭምር ማለት ነው። እንደዚህ ሰርቼ ካልተጠቀምኩኝ ኖርማል ሻምፖውን በምጠቀም ሰዓት ፀጉሬ ታጥቤ በሚደርቅ ሰዓት በጣም ነው የሚያደርቅብኝና ለዛ የሚሆን ብዙ ጊዜ የምጠቀመው ሻምፖ ነው ይዤላችሁ የመጣሁት። ለእናንተም ይጠቅማችኋል። እዚህ ጋር ዳርሲን ወይም ደግሞ ቀረፋ አንድ ተጠቅሜ ያለሁኝ። ስትሰሩት ለአንድ ጊዜ ብቻ የሚሆን ስለሆነ ያን ያህል ብዙ አላደረኩኝም። ከርከዴል ራሱ አንድ ማንኪያ ነው የተጠቀምኩ። የጥብስ ቅጠል ተጠቅሜ ያለው ያላችሁን ፍሬሹ ካላችሁ ከርከዴልም ሆነ የጥብስ ቅጠል መጠቀም ትችላላችሁ። ደረቁ ካላችሁ ግን ደረቁ ነው ማለት ነው። የተወሰነ ደግሞ ያው የፀጉር መነቃቀል ካለ ፀጉራችሁ እንዲበዛ ይሄ ሻምፖ ፀጉራችሁን ለማለስለስ ብቻ ሳይሆን ፀጉራችሁን እንዲያድግና ብዛት እንዲኖረው ራሱ ያደርግላችኋል። ስትሰሩት ግን ለአንድ ጊዜ የምትጠቀሙት ብቻ ስሩ ማለት ነው። እኔ አሁን ይሄንን ለአንድ የምጠቀመው ነው የምሰራው። እዚህ ጋር ትንሽዬ ዝንጅብል ወስጃለሁ። 5 አይነት ነው እየሰራው ያለሁት። እናንተ 3ቱ ካላችሁ በ3ቱ መስራት ትችላላችሁ። እነዚህ እንደዚህ አርቄ ካዘጋጀው በኋላ እኔ ብዙ ጊዜ ፀጉሬ ሲደርቅብኝ ፀጉሬን ለማፍታሻ የምጠቀመው ማለት ነው 3 ማንኪያ ሩዝ አርጌ ፍሪጅ ውስጥ አላጣምና ውሃውን እንደዚህ እያጠለልኩኝ ለፀጉሬ ማፍታቻም እንዲሁም ደግሞ ከኮንዲሽነር ጋር ቀላቅዬ ለማቅጠኛ የምጠቀመዋለሁ። ለሻምፖም እንደዛው ማለት ነውና በሩዝ ውሃ ነው የምሰራው። እናንተ ኖርማል ውሃ ካላችሁ በሱ መጠቀም ትችላላችሁ። ግን ደግሞ በዚህ ቢሆን ይበልጥ አሪፍ ይሆናል። በተለይ ደግሞ ፀጉራችሁ እንዲነቃቀል አያደርግም፣ ለስላሳ እንዲሆንላችሁ ነው የሚያደርግላችሁ። እዚህ ጋር እኔ ብዙ አመት ማለት ነው የምጠቀመው ሻምፖ ነው። የሆነ ጊዜ የሆነ የወይራ እንትን ተቀይሬ በጣም ምርጥ ነበረ። ግን እሱ ደግሞ እዚህ አልነበረም፣ ከሳውዲ ስለነበር የተገዛ እዚህ ማግኘት አልቻልኩም። እሱ በጣም አሪፍ ነበረ። ይሄ ደግሞ ይሄንኛው ፓንቴን ሻምፖ ማለት ነው። በፊት ላይ አሪፍ ነበር፣ የሆነ ፀጉር በጣም አያደርቅም ነበር። አሁን ላይ ያለው በጣም ያደርቃል። ሌላ ደግሞ በመጠቀም ሰዓት ፀጉሬን በጣም እያረገፈብኝ ነውና ሊለምድልኝ አልቻለም። ይሄንን ነው የምጠቀመው። ይሄንን በምጠቀመው ሰዓት እንግዲህ በዚህ መልኩ በሬትም በተለያየ ነገሮች እያቀጠንኩኝ እጠቀመዋለሁ። እዚህ ጋር ሻምፖውን ለአንድ ጊዜ የሚበቃኝን ካደረኩኝ በኋላ ነአናን ተጠቅሜ ያለሁኝ። እንዲሁም ደግሞ ነአና ራሱ ከሌላችሁ ግዴታ አይደለም፣ እኔ ስላለኝ ነው። ሽታውን ራሱ መዓዛውን ቆንጆ ስለሚያደርገው ተጠቅሜ ያለሁኝ። በጣም አሪፍ ነው። እንደዚህ አድርጋችሁ ሰርታችሁ 1 ቀን 2 ቀን አብሮ ፍሪጅ ውስጥ ማድረግ ትችላላችሁ፣ ማስቀመጥ ትችላላችሁ። ከዛ ከ2 ቀን በኋላ ማጥለል ነው። በጣም ቀላል ለመስራትም ሆነ ለመጠቀም በጣም ቀላል የሆነ ነው። እንደምታዩት በጣም ነው የሚያምረው። ይሄን የመሰለ ሻምፖ ሰርታችሁ ተጠቀሙ። አሁን ላይ ከለሩ ነጭ ነው። በኋላ ላይ ሲቆይ ከለሩ ራሱ የሆነ በጣም ነው የሚያምረውና በጣም ቆንጆ ነው የሚሆነው። እንደዚህ አድርጋችሁ ስሩ። እንዳልኳችሁ ግን ለአንድ ጊዜ ብቻ የሚሆን ነው መጠቀም ያለባችሁ። ከዛ በላይ ሰርታችሁ አታቆዩ። ልትታጠቡ 3 ቀን 4 ቀን ሲቀራችሁ እንደዚህ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ከ3 ቀን በኋላ ደግሞ ወይም ከ2 ቀን እንደዚህ አድርጋችሁ አብራችሁ ማለት ነው 2 ቀን 3 ቀን አቆይታችሁ ነው ማጥለል ያለባችሁ። ወይም ደግሞ ስትታጠቡም እዛው እየታጠባችሁበት መጠቀም ትችላላችሁ ማለት ነውና ያው ሳምንትም ቢቆይ ያን ያህል የሚያመጣው ሽታ ወይንም የሚቀይረው የለም። ከዛ በላይ ከሆነ ግን የሻምፖ ሽታ ምናምን ሊቀይርባችሁ ስለሚችል ከዛ በላይ አታቆዩት። ለአንድ ጊዜ የሚሆናችሁን በደጋግሜ ነው የምነግራችሁ።
ለአንድ ጊዜ የሚሆናችሁን ብቻ ነው ሻምፖ መስራት ያለባችሁ ማለት ነው። እንግዲህ ውዶችዬ ይህን የመሰለ በጣም የሚያምርና ፀጉራችሁን የሚያፋፋ እንዳይነቃቀልና እንዲለሰልስ የሚያደርግላችሁ ምርጥ ሻምፖ ነው የሰራውላችሁ። ይሄንን ይመስላል። እዩት። ከ3 ቀን በኋላ ነው እኔ እንትን ያልኩትኝና ይሄን የመሰለ ያማረ በጣም ቆንጆ ትሪትመንት ማለት ትችላላችሁ። ምክንያቱም በጣም ውፍር ያለ የሻምፖ እንትን ራሱ የሌለው በጣም የሚያምር ሻምፖ ነው የሆነልኝ ማለት ነው። ይሄንን እንግዲህ አጥልላችሁ በቃችሁ አርጋችሁ በምትታጠቡ ሰዓት መጠቀም ትችላላችሁ እና በጣም 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 አሪፍ ነው ሲበዛ። ይሄን ይመስላል። ሁሌም ቢሆን ፀጉራችሁን ከመታጠባችሁ ቀደም ብላችሁ አዘጋጅታችሁ ሁሌ ተጠቀሙት። ፀጉራችሁን የምታዩት ነው የሚሆነው። የፀጉራችሁን ልስላሴ እንዲሁም ደግሞ የሚነቃቀልባችሁ ከሆነ የሚረግፍ ከሆነ በጣም ነው የሚቀንስላችሁ። ለኔ ስለተጠቀመኝ ነው። ሁሌም ለኔ የጠቀመኝ ነው ለእናንተ ይዤላችሁ የምመጣው ማለት ነው። ለዛሬ እንግዲህ ይሄን ይመስላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ብዙዎቻችሁ በጣም ፀጉሬ ይደርቃል ይረግፋል ላላችሁም ቤተሰቦቼ ነው። ብዙ ጊዜ ይሄን ሻምፖ እጠቀመዋለሁ ግን ደግሞ አሳይቻችሁ አላቅምና ለዛሬ እንግዲህ ይሄንን ነው ይዤላችሁ የመጣሁት።